ክርስቲያኖቹን ስናገር እንደነበር አንተ ሙስሊም ስለሆንክ እማልፍ ጉዳይ የለም። በሚዲያ ስሜን ጠርታል ባለጌነ ባለጌ ማለት ነው። ለብልግና ደግሞ ባለጌ መሆንን ማንንም ለኔ የሚነግረኝ የለም። ባለጌ ነህ በቃ። ስም እየጠራ ማን ነበር ስሙ አላልኩ። ስሜ አዲስ ዓለም እንጂ የሚባለው ማን ነበር ስሙ አይደለም። ስሜ አዲስ ዓለም ይባላል። ሚዲያ ላይ የመጣሁትን እንዳንተ አይነት ሰዎች እኔ ማን ነኝ ብለው እንዲጠይቁ ነው። ከአባተም ተላሰው ለሚንቀባረሩ ሰዎች አይመቸኝም። ስሜ ባንተ ራሱ አፍ አይጠራም። እንደዚህ ቅብረረር ብለህ ማን ነበር ስሙ እኔ በጻድቃኖችም አይመቹኝም። አንተ ጻድቃን ለሆንካው ጻድቁ ሰው ስሜን ለጠራኸው እባክህን አርፈህ ራስህን ችለህ ጽደቅ። እሺ ኦኬ ብትጸድቅ ጥሩ ነው። መጀመሪያ አላህ ነው ሂዳያ የሚሰጠው። አንተ ልትኮረኩመኝም ሆነ ልትጎትተኝ አትችልም። አያስቅም? አንተ ብትሆን ስሜን ጠርተህ ከሃይማኖት ታስወጣኝ ነበር። እንዳንተ አይነት ሰዎች ማለት ነው። እንዳንተ አይነት ሰዎች ከሃይማኖት ገፊ ቁጭ ብለህ ወሬ ትቋጫለህ። ቁጭ ብለህ ከሌ እንዲያለ ከሊት እንደዚህ ያለች ምናምን ቁጭ ብለህ ወሬ አትቋጭ። ማስተማር ካለብህ ቁጭ ብለህ አስተምር። እንደኔ እኔ ሴቷ አትሊስት በሴቷ እንደውም በጣም ያምራል። ቁጭ ብዬ ወሬ ብል ያምርብኛል። አትሊስት ማለት ነው። ኡስታዝ ሆነ ግን እንደዚህ ነጭ ለብሰህ ለዛውም ያንን ያማረ ከነጣቱም ሞለ ላንተ የሚገባ አይደለም። ከነጣቱም በላይ አንጸባራቂ ሆነ ቁርአን ቃልን እየጠቀስክ እየዋልክ ማለት ነው። በአንተ አፍ ያቺ ማነች ምናምን ብለህ የኔን ስም ልታጣጥል የምትችል ሰው አይደለም። ተግባባን? እዛው ኮረኩማል አይዴሪው አልኩ እኮ እኔ የምፈልገው አስፈራርተሃል አይደለ? ላይቭ ላይ ከፍተህ ሃይ ማን ነው የሚላቸው ብለሃል አይደል? ፕሊዝ ሃይ በለኝ። ልልህ የምፈልገው ነገር ላንተና ለመሰሎች በጣም ኢገርሊ ለራባችሁ ሰዎች ማለት ነው። ሄደህ ገደል ለምን አትገባም? ቅርብ ያለ ገደል ፈልገህ ግባ። አይመለከተኝም። ስሜን ግን ደግመህ እንዳታነሳ። አቴንሽን ለአንተ ረሃብ ማሟያ ስሜን ደግመህ እንዳታነሳ። ተግባባን? ስሜን ደግመህ እንዳታነሳ። እዛው ቁጭ ብለን ነገርህን ቋጭ። በቃ እኔና ብጤዎቼ 5 ሰዎችን ቢሆን ቁጭ ብለን እንማማርበታለን። ለምን ትመክራለች ምክር? በቃ ለምን አጠፋም? ይሄ ሴት ጠልነትህን እስልምና ላይ ተሸሽገ አታንጎራጉሩልኝ። ሴት ጠሎች ናችሁ እንጂ እናንተ ሙስሊምን አትወክሉም፣ ዲኑንም አትወክሉም፣ ማንንም አትወክሉም። ሴት ጠል ናችሁ። ሴት ስታዩ የምትጠሉ ሰዎች ናችሁ። አንዳንዶቻችሁ ላይ ሊትራሊ ሴት ጠል እንጂ ሌላ ነገር አይደለም። ቁጭ ብለህ መኮርኮም አለባት ምናምን። who are you? አንተ እኔን የምትኮረኩመው ማነህና ነው? አንተ ኮርኳም ያረጋ ማን ነው? ምሳሌ ማለት ነው። አዲስ ነው የፈለክበት ዓመት አልፋለች። ብዙ ኡስታዞችም ቤቷም እየሄዱ ቤታቸውም እየጋበዟት ሲሰቅሏት እናያለን። ከፍ አድርጎ ሲናገሩ በዛ ላይ ደግሞ ቆንጆች ናቸው። በዛ ላይ እንደው ማለት ለመሰናከል አይሆንም። እንደው ዝም ብዬ ሳስበው የዱንያ አውራ ላይ እኮ ነው የምትመስይው። ወላሂ ላዚም ማሻአላ በል ዝም ብለህ እንደዛ ማሻአላ። ኧረ ከማሻአላ ማለት ፌቱፍ ብዬልሻለሁ። እናቴ አላህ ምን ይላል? ያ አዩሀ الذين آمنوا شوف ልብ በል ቁርአን አንቀጽ መረጃ ነው። ያ አዩሀ الذين آمنوا ادخلوا في السلم كافة እናንተ ያመናችሁ ሰዎች ሆይ ወደ እስልምና በአንድ እጅ እንዲህ አትግባ አለ። ወይም በአንድ ጎን አትግባ ላ ጥቅልል ብለህ ግባ አለ። ሰለማ አይደለ? ለአላህ ብሎ ነው የሰለመው አይደለ? ለአላህ ብሎ ከሰለመ አንድ ሰው አላህ ያ አዩሀ ነብዩ ቁል ሊአዝዋጅከ አንድ በል ወበናቲከ ሁለት በል ወኒሳኢል ሙእሚኒን አለይሰት ሚን ኒሳኢል ሙእሚኒን ሂየ አው ገይረሃ እሷምቱን ከሷ ውጭ ከዚህ ቁርአን አንቀጽ አትካተትም። ዩድኒነ አለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን አለ አላህ። ተሸፋፍኖ አብዱላህ ብን አባስ አንቀጽ ሲገልጽ ሽፍንፍን ብሎ ነው ያሳየው። ተሸፋፈን አለ። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለዐነ አላህ ሹፍ ካንተ የበለጠ ለማኸዘና አንተ መሆንክ ሌሎች ይሄን አንተ ያልከውን አመለካከት የወሰዱ የበለጠ ተይ የሚሏት ለዛች ልጅ አዛኝ እንደሆኑ ልጠቁም ከፈለክ አዛኝ እንደሆኑ መልካም ወደውላት እንደሆነ ምን የሚል ነው? ለዐነ አላህ አሉ። ሹፍ አላህ ይርገማት፣ አላህ ከእዝነቱ ያባራት አሉ። ማንን ያ ረሱላህ? አናሚሳት ወልሙተነሚሳት የምትቀነድብ የምታስቀነድብ አሉ። ምን ማለት እንደፈለኩ ግልጽ ነው። ተቀነዳድበው ተቆነጃጅተው
እርግማን በአላህ ያላ እርግማን ወርዶባቸው ሲወጡ እያየ አይ እኔ በውስጥ ሴትን በውስጥ እንዳታናግሩ አነ አንሳሕኩም 200 ምናምን ሰዎች አላችሁ ሴቶችን በውስጥ ገብታችሁ እንዳትጋተቱ በአደባባይ ላይ ሲያጠፉ ሚስት ካለ ሚስትህን ላክባት እህት ካለች እህትህን ላክባት አስጠንቅቃት ከዛም በተረፈ አንተ ሂደህ መጋተቱ አደብ አይደለም አበደን እንደገና ደግሞ እኔ ያልኩት እዚህ ጋር ኡስታዝ እኔ ያልኩት ኡስታዞችን ነው ዳዕዋ የሚያደርጉትን ኡስታዞችን ነው ያልኩ እንጂ ሴቶችን አይ ከውስጥ ገብተህ አውራ እሱ ለማለት በፈልጌ አይደለም ቅጣ ወብደላ አንተና አይደለም ማለሽ والله አንተና አልኩ እኔ የፈለኩበት አንዳንድ እህቶች በውስጥ መተው ንከሩኝ አማክሩኝ ንገሩኝ ስለሚሉ በውስጥ እንዳትሄዱ ሴት ልጅ ጋር ወንድ ልጅ ሄዶ በውስጥ መጋተት የለበትም ለምን ነው በውስጥ ሄዶ የሚያናገራት ምን አድርጊ ነው የሚላት ትክክል አይደለም ሴት ልጅ በውስጥ ሄዶ ምን ይጋታታል እንዳጠቃላይ ነብያችን አላህ የረገማት ናት የተቀነደበች አሉ መቀንደብን የተረገመች ናት አሉ ለዓነ አላህ ነው ያሉት በአደባባይ ላይ መውጣትን ተገላልጦ ወንድ ጋር መጋፋትን በቁርአን ተከለከለ በሐዲስ ተከለከለ ወቀርነ ፊ ቡዩቲኩን ቁርአን አንቀጽ ነው ሐጅ እንኳን ለማድረግ አትሄድም ያለ ማህረሟ ዑምራ እንኳን አታደርግም ያለ ማህረሟ በአደባባይ ላይ ሲወጡ ተው ሲባሉ ያዙ ልቀቁኝ የሚኮረኩም ሲባል ደግሞ ቡጤ የፈለጉ ኧረ እዛው ጭቃችሁን ቻሉ እኛ ቡጤ አንፈልግም ኩርኩማት እዚህ ጋር የተፈለገበት ቃል አይ የሚመክራቸውና ቆጣ የሚላቸውና የሚያድባቸው ነው እናትህ ደብድበህ አታውቅም አባትህ ኮርኩም ውሃ ያቅም ሲቀጣ ምክር የተፈለገበት ቆጣ ብሏቸው የሚቆጥባቸው እንጂ የተፈለገበት ቡጤ ማን ይጋጠማል እኛ ቡጤ የለንበትም ምስኪን ነን ቡጤ አንችልም አንጋጠምም የለንበትም እና አኺ ባረከላሁ ፊክ አንተ አሁን ያልከው ንግግርህ ስለሆነ አንድ ሐዲስ ወይም አንድ ቁርአን አንቀጽና አንድ ሐዲስ ልጠቁመ አላህ በቁርአን ላይ ምን ይላል ወቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው የኽሻ ይህ ንግግር ለማን ያለው አላህ ለሙሳ ዓለይሂ ሰላም ፊርዓውን ጋር ሲሄዱ ለስለስ ያለ ቃልን ተጠቀሙለት አለ ልብ በሉ ለስለስ ያለ ቃልን ተጠቀሙለት ሄዱ መከሩት ለስላሳ ቃል ተጠቀሙ ተአምራትን አመጡለት ከዚያም በኋላ ልክ ይሄ ተአምር ሁላ ሲመጣ ፊርዓውን ምን አደረገ ሙካበራ አደረገ ተመጻደቀ እና ምን አለው ያ ሙሳ ኢኒ ለአዙኑከ መስሑራ አለው አንተ ሙሳ ሆይ አንተ ጠንቋይ ነህ ባለጌ ናችሁ ቀጣፊ ናችሁ እንደዚህ እንደሚሳደቡት አሁንም ማለት ነው ልክ ሙሳን አንተ ጠንቋይ ነህ ሲለው ሙሳ ነብይ አይደለም ሰብር የለውም አኽላቅ የለውም ማንም ሰው ደፍሮ አይደለም ይከፍራል እንደዛ የሚል ካለ ሙሳ ጋር አደብ የሚያልፍ ካለ ግን ሙሳ ምን አለው ለፊርዓውን ያ ፊርዓውን ኢኒ ለአዙኑከ መስቡራ አለው አንተ ፊርዓውን አንተ ደግሞ የተረገምክ ነህ አለው ይህ ለስላሳ ቃል ነው አይደለም ሕክማ ነው ግን ጥበብ ነው በቦታው የተቀመጠ ነው ሙዓኒት ሰውን እምቢተኝነት ምን አገባችሁ ባፍንጫዬ መብቴ ነው የሚልን ሰው ልኩን ትነግረዋለህ በመረጃ ስድብም አይደለም ሰደበ የተባለ አዲስን ሰድቧታል የሚል ሰው ካለ ቀጣፊ ነው ውሸታም ነው አልሰደብኳትም እኔ አይፈቀድላትም መውጣት ሀይ በሏት አይ ሀይ በውስጥ አይደለም ሀይ በሏት ማለት አማርኛ ጥረት አለ አሁን እዚህ ጋር ይመስለኛል ሀይ ከልክሏት ማለት ነው ተይ ብሎ የሚያስቆም ማለት ነው እንጂ በውስጥ ሀይ ከሴት ጋር ሀይ መጋት አንፈልግም እኛ ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ቁርአን አንቀጽ ነው እንግዲህ ነቢያችን ሰለላሁ ዐለይሂ በቁርአን ላይ ምን አለ ፊርዓውንን ሙሳ የሰጠውን መልስ አስቀመጠልን የተረገምክ ነህ አለው ሐቅን እምቢ ስላለ እየተገለጸለት ስለሆነ እምቢ አለ አልቀበልም አለ አሁንም ሴት ልጅ በሚዲያ መውጣት አይፈቀድላትም ቃል አላሁ ተዓላ ወቀርነ ፊ ቡዩቲኩን ቤታችሁ ተቀመጡ አለ አላህ እርጉ ቤታችሁ ወቀርና በሁለቱም ተቀርቷል ወቀርና ቤታችሁ እርጉ ቤታችሁ ጽኑ ቤታችሁ ተቀመጡ አለ ሴት ጠል ከሆነማ ነይ ውጪ ብሎ ዕቃ መሸጫ ያደርግሻል ዕቃውን አስተዋውቂልኝ ይልሻል ልብሱን አስተዋውቂልኝ ይልሻል ቤት አስተዋውቂልኝ ይልሻል መነገጃ ያደርግሻል የአይን ዝሙት እንዲሰራብሽ ያደርግሻል ያ ነው ጠሉ አማ ይሄንኛው እውነት ለአላህ ብሎ የመከረ ነው ሕክማ ማለት ይሄ ነው ሕክማ ማለት ሚስትህን እንደምትከለክለው እህትህን እንደምትከለክለው አይቀስ ብዬ ብለህ እንድትዋት አይደለም ትከለክላታለህ እህትህን እንዴት ነው የምትከለክለው ወንድምህን እንዴት ነው የምትከለክለው አባትህን እንዴት ነው የምትከለክለው በከሐራም ነገር ላይ ጀሃነም ስለሚያደርሳቸው እችኛዋን እህትስ እንዴት ትለቃታለህ ታዲያ ማንም ስለሌላት አዛኝ መስለ የምታሽቃብጥ ነው የሚሆነው ማለት ያን ጊዜ
ልክ እህትህ ላይ ወይም ሚስትህን አይቻልም ብለህ እንደምትከለክለው ሁሉ ይህችን መማታት እንኳን ቢያንስ ተቆጥተህ ልታስቆም ትሞክራለህ። ለምን? እህትህ ናትና። ነቢያችን ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺህ ማ ዩሒቡ ሊነፍሲህ። አንድ ሰው ኢማነ ሙሉ አይሆንም ለራሱ የሚወደውን ለሰው እስካልወደ ድረስ። ወላሂ ለሚስቴ አልወድም ገዝታ ያወጣ እንድትናገር አይደለም በቪዲዮና እኔ በሌለውበት ኮሜንት ገዝታ እንድትጽፍ አልፈቅድላትም። ስለዚህ ሲባል ታዲያ እኔ ለሚስቴ የማልወደውን ለዚች እህቴ የአይን ዝሙት ይሰራብሻል። ነቢያችን ምን ብለዋል? ኩቲበ አላ ብኒ አደም ሐዙን ሚነ ዚና ፈኢነሁ ሙድሪኩሁ ላ መሃል አልዐይናኒ ተዝኒ ወዚናሁማ ነዘር። የአይን ዝሙት ይሰሩብሻል። ትክክል አይደለም። ይሄንን በተጠቆመበት ቦታ ላይ አይ ያዙ ይልቀቁኝ። በነገራችን ላይ እስኪ አንደኛችሁ ትንሽ የተወሰነ አዲስ ዓለም ያው ከታች ስለሆነች አቡ አብድላ የምትሆን ካልደከመ ወይም ሌላው እንዲም ምናልባት ያው ይሄ ውጤት ከየት እንደመጣ ያው የሚታወቅ ነው። ቅድም ላይ እንደጠቀስኩት ለዚህ ጥፋት ሰለባ ያደረገው መጀመሪያ ላይ የተቀበሉት አካል ናቸው። ይታወቃል የመንሃጅ ችግር እንዳለባቸው የመንሃጅ ዝቅጠት እንዳለባቸው ማለት ነው። እስቲ አሁንም አንድ ነገሮችን እንደው እነሱ እንደሚሉት እንበለና ለሰስ ባለ ቃላት በሚለው እስቲ ንገሯት አለ ይከታች ወጣለ ስላለች ብዬ ሰላም አለይኩም ወራህመቱላሂ። አይ ነው እኔ እንደውም ልቦልካቱላ ነበር። አረ እንደውም ይቅርታ ይጠይቀኝ ቪዲዮ ይስራልኝ ብላለች። ቅንድብ ኖ እንደዚህ አይነት ነገር የለም ወንድሜ ሀቢቢ። እኔ እንደውም በደንብ ታዳምጥኝ ነበር ዝም ያልኳት እንጂ ይቅርታ ቪዲዮ ይሄው በዚህ ሰውዬ አልተሳሳትንም፣ ይሄ ሰውዬ ቆንጆ አይደለም የሚለኝ ካለ ይምጣ ከታች ጻፉ። እኛ ሴቶች እንትን ምንድነው ስሜት አለን ልክ እንደ ወንዶቹ። ምላሱን ምንድነው ከንፈሩን አስሬ እያለ ማለት ነው ይሰማል። እኔ የምለው ልክ ለስለስ እንዲልለት እንዲያምርለት ማለት ነው። ሌሽ እንደዚህ ሰውን አያሳስቱ። በቃ ስርዓት ሊይዙ ይገባል። ኃይል ሊባሉ ይገባል። እነዚህ ሰዎች ዳዕዋ ይደረግ እያልኩኝ ነው። ለእነዚህ ኡስታዞች ዳዕዋ ይደረግ ይገባል። ምቀኝነት አይያዛቸው። እየተበቃኙ ነው ያሉት። እዚህ ዳዕዋ በሚያደርጉ ሴቶች ላይ ተነስተውብናል። ወይ ሱኒ ናቸው አላለን፣ ወይ ወሃብያ ናቸው አላለን። ምንድነው ማለት የምንችለው አሁን እኛ? እና በሙስሊም ሴቶች አይምጡብን። በቃ ዳዕዋ እናደርግበት። ካለበለዚያ ማስረጃ ያምጡ። በቃ የሴት ልጅ ድምፅ አውራ ነው አታስተምር የሚል ካለ ማስረጃ ያምጡ። ለራሱ እዚህ ጋር እያሳሳተ ውበቱን አሳምሮ ሰውን እያሳሳተ ከዛ ሚዲያ አትምጡ ሊል አይገባም። ዳዕዋው ምን መሰለሽ፣ ለወንዶች ዳዕዋ ይደረግላቸው፣ ራሳቸው ሊሰተሩ ይገባል። ሴቶችን ማሳሳት የለባቸው፣ መሰተር አለባቸው እያልን ነው። ዳዕዋው ምን መሰለሽ፣ ለወንዶች ዳዕዋ ይደረግላቸው፣ ራሳቸው ሊሰተሩ ይገባል። ሴቶችን ማሳሳት የለባቸው፣ መሰተር አለባቸው እያልን ነው። ባይዘው አሁን እንደሱ የሚናገሩት ስህተት ነው ወይስ ምንድነው? ስህተት ነው አይደለም? አዎ ይሄ ስህተት ነው። አዎ እዚህ ጋር ቪዲዮ መጥቶ እኔ በጣም ነው የወደድኩት፣ ወድጄዋለሁኝ። አይ ሳይሆን ወላሂ አንተ ትክክል እኮ ናቸው፣ ግን ያው እነሱም ማስተካከል አለባቸው። የቱ ጋር ነው ትክክል የሆኑት? የቱ ጋር ነው? አዲስ ዓለም ስትቀነደብ አጠገቧ ነበር እንዴ? እሱ ቆሞ ነው ያስቀነደባት ቅንድቧን። ቅንድብ አይፈቀድም ቪዲዮ ከፍተሻት ውጭ የሚላት አብሯት ነበር ነው ወይንስ የሩቁን አዋቂ ነው እሱ? ባይዘው የሚናገሩት ትክክል ነው፣ ግን እየተቆጡ የሆነ ስሬስ ነገር ሆነው የሚናገሩት ነው እንጂ ትክክል ናቸው እንዴ? ምንስ ነው የመጣ ማንም የሆነ ዲናዊ ነገር እንጃ ትክክል ናቸው። ግን ምን ነው ትክክል? ማስረጃ አለ። እኔ አዲስ ዓለም እና ደግሞ እሱ እንደዚህ አምሮበት ሙሽራ መስሎ በቪዲዮ መውጣት ነበረበት። ዲነል ኢስላምን ሊያስተምር ከሆነ እስቲ አውበሉኝ።
ተሽሞንምኖና አምሮበት እንደዚህ መቀመጥ የለበትም። ሰውን እያሰተረ ነው ያለው። በቃ ሰውን አያሳስቱ፣ ይሰተሩ፣ መሰተር አለባቸው። እኛ ሴቶች ብቻ አይደለንም የምንሰተረው፣ ወንዶች መሰተር አለባቸው። እኔ በድምጼ ብቻ ስንቶቹ ናቸው እየገቡ እንትን የሚሉን